ግሮዝ ሂደታው ኢትስ ኤ ፕሮሰስ። ማንም ሰው ሙሉ ለሙሉ አድጎ አይጀምርም። ማንም ኖ ዋን ስታርት ፉሊ ግሮን። አይገርም? እዚህ ምድር ላይ ፉል ግሮን ሆኖ የጀመረው አዳም ብቻ ነው። አዳም ብቻ። ኢየሱስ ራሱ አድጓል። ሰፈራችሁ ላይ የምታውቁት ትልቅ ዮዛፍ የሆነ ጊዜ ችግኝ ነበር። ኔሽንን እያንቀሳቀሱ ያሉ ትላልቅ የእግዚአብሔር ሰዎች መጀመሪያ ላይ they were baby Christians። አይገርም? እኔ እኮ ገና ነኝ። ኖ ኢትስ ኤ ፕሮሰስ። መጽሐፍ ቅዱስ ማርቆስ ላይ እንደሚል ታውቃላችሁ፣ ይዘራል ይላል፣ ይተኛል፣ ይነሳል፣ እንዴት እንደሆነ አያውቅም፣ ግን ይበቅላል። ፕሮሰሱን ለእግዚአብሔር መስጠት ነው። መተከሉና መጠጣቱ ላይ ብቻ ፎከስ አድርጉ። ማደጉ ላይ አትጨነቁ። መተከሉና መጠጣቱ ካለ ማደጉ አለ። ከበላችሁ በኋላ አሁን የበላሁት ምግብ ወደ እድገት እንዲሄድ ብላችሁ አስባችሁ ታውቃላችሁ? ልካችሁ ታውቃላችሁ? once you eat grows አውቶማት ህይወት ያለው ነገር በሙሉ ያድጋል። ይኸውላችሁ ከ18 ዓመት በታች የሆነው ልጅ እናትና አባቱ ቢሞቱ ራሱ አክስት አጎት ተፈልጎ ይመጣል፣ ልጁ አይሰጠውም። ማቹር አላረከም። የእግዚአብሔር ነገርም እንደዛ ነው። ብዙ ሰው ይጠይቃል እግዚአብሔር ሆይ ይሄንን ኔሽን ይላል፣ ግን ማቹር እንዴት ይስጠው? ስፒሪቹዋሊ ልጅ የሆነ ሰው እግዚአብሔር ኔሽን ቢሰጠው የኔሽን ቫልዩ ምን እንደሆነ አያውቅም። እግዚአብሔር ሰው ቢሰጠው የሰው ቫልዩ አያውቅም። ጀነሬሽን የሚጠይቅ ሰው የጀነሬሽን ቫልዩ እስኪገባው ድረስ እግዚአብሔር ጀነሬሽን አይሰጥም። ደም እኮ ከፍሎላችኋል። he died for them። የጠየቃችሁት ነገር ለሱ በቂ የሆነ ለሱ የሚሆን ስታተስ ላይ ካልደረሳችሁ ይጠብቃል። እግዚአብሔር አገልግሎት ሲሰጣችሁ እኮ ቫልዩን ታውቃላችሁ ብሎ ምን አይነት ደም ተከፍሎባቸው እንደሆነ ያንን የሚያውቅ ሰው፣ ሰልፍለስ የሆነ ሰው፣ ማቹር ያደረገ ሰው፣ ከተማ እንዴት መስራት እንዳለበት የሚያውቅ ሰው ለሱ ነው የሚሰጠው። ከተማው ምን እያለ እንደሆነ ታውቃላችሁ? መች ነው የሚመጣው? የፍጥረት ናፍቆት መች ነው የሚገለጠው? እኛ ሰው እንዲድን ከምንፈልገው በላይ እንዲድን እንደሚፈልግ ታውቃላችሁ? ከኛ በላይ ይፈልጋል እንዲድኑ፣ እኛም ደግሞ ይዳኑ እያልን ነው። ሁለታችንም ከፈለግን ምንድነው ችግሩ? ማቹሪቲ። ተስፋ ተሰጥቶታል። ምንድነው ተስፋው? ማቹር ያደረጉ ልጆች ይመጣል። ከዛ እየጠበቀ ማቹር እናደርጋለን። እግዚአብሔር አሳልፎ የሚሰጠንን ነገር ተቀብለን ለማስተዳደር የሚያስችል አቋም ላይ እንደርሳለን። የጠበቀን ነው ፍጥረት። ለፍጥረት 15 ላይ አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል። ሁለት ነው ጥያቄ። አብርሃም የጠየቀው ልጅ፣ ከዛ የሚወርስ ልጅ። ያያችሁ ሐናንም ካያችኋት ልጅ ብላ ጠይቃ የለም ለአንተ ምሰጠው ልጅ ስትለው ሰጣ። አብርሃምም ልጁን ይስሐቅ እግዚአብሔር እንዳዘዘው በ8ኛው ቀን ገረዘው። ካሁን ቀጣይ ቁጥር ቴስቲሞኒ ስትሉ ምንም አይልም። ተሰብሰቡ እግዚአብሔር እንዲያደርጎልኛል ኑ ምናምን የሚልበት ሲዝን ነው። ግን አብርሃምን እዩት፣ ምንም አላለ። ሕፃኑም አደገ፣ ጡት ከመጥባት ተቋረጠ። አብርሃም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። ልጁ ለመውረስ ሲበቃ ነው አብርሃም ሰለብሬት ያደረገው። ከጊዜው የተነሳ አንድ ሰው ላይ የሆነ ግሮዝ ኤክስፔክት ይደረጋል። ቼንጅ እና ግሮዝ ይለያያል። ቼንጅ ማለት በቃ ተለውጫለሁ ምናምን ቼንጅ ባካል። ግሮዝ ግን ወደ ኋላ አይቀለበስም፣ ወደ ኋላ መመለስ አይቻልም። እነዚህ ሰዎች ከተወለዱበት ከጊዜው የተነሳ አስተማሪዎች መሆን ነበረባቸው። but they are still baby። የአብርሃም ዘር ናችሁ እንደ ተስፋው ቃል ወራሽ ናችሁ ካላቸው በኋላ ወራሽነታቸውን ነገራቸውና ነገር ግን አላቸው ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አባቱ እስከቀጠነለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው፣ ከሞግዚት በታች ነው። ልጅ ሞግዚት ሲቀጠርለት ሁሉ ነገር እኮ እሱ ነው። ግን ምን እንደሚበላ የሚወስነው ማን ነው? ለእስራኤላውያን እግዚአብሔር እንዲህ አላቸው፣ አሕዛብ የነሱ ርስት ላይ ያሉ ያላስወጣቸው አለው አውሬ እንዳይኖርበት ነው። ከዛ ሰልፍ እንድትማሩ ነው። መውረስ የሚቻልበት ስቴት አለ። ይኸውላችሁ ጣል ልጅ ርስት መቀበል አይችልም። በቅዱሳን መካከል ርስት ይሰጣችሁ ዘንድ ማቹሪቲ ያሳድጋችኋል፣ ያንጻችኋል፣ ታድጋላችሁ። ካደጋችሁ በኋላ ደግሞ ርስት ትቀበላላችሁ። ርስት አለ ማለት ነው። ቅድም ያለው መውረስ ትችላላችሁ። አሁን የእግዚአብሔር ቃል ገብቶ አንጾ መጨረሻ ምንድን ነው የሚያደርጋችሁ? ርስትን የእናንተ የሆነውን ነገር ክሌም ማድረግ ትጀምራላችሁ። ለዚህ ቃል አደራ አሳልፌ ሰጥቻችኋለሁ። እግዚአብሔር በኢየሱስ ስም ወደ ማቹሪቲ ክልል ይከተናል። ለእኛ አስበው የነበረውን ነገር አንድ በአንድ ወደኛ ያመጣዋል።